ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያም ታማልጅ ይላታል እንዴ? ፓስተር ያማልዳል የሚል ሴት አለ እንዴ? ነው አይደለም እንዴ? ነው እኮ ነው እንዴ? ፓስተሩ ያማልዳል እኮ ነው። ጌታ ኢየሱስ ወይ ይሄ ህዝብ እንዲህ አርገ እኮ ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንዳይሰጣን የሚያፋቸው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው ይሄ በጣም ከፍተኛ አለመረዳት። እኛ ድንግል ማርያም አማላጅ ስንል ክርስቶስ በዕለተ ዓርብ የሰራው የእርቅ ስራ እየተካ ነው፣ ለሷ እየሰጠ ነው። ወይ ማለት ማርያም ሲደመር ክርስቶስ እኩል ይሆናል መዳን ምን ይመስላችኋል? እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ። ድንግል ማርያም ምክንያተ ድኅነት ወደ ድኅነት የምታደርስ ማርያም። ሶስት መልእክቶችን የማስተላልፈው አንደኛው መጽሐፉን የጻፍኩባቸውን ሁለት ምክንያቶች ነው የምናገረው። ሁለቱ መልእክቶች እዚህ ላይ ያተኩራሉ ማለት ነው። የመጨረሻው አንድ የሆነ ሁለቱ መልእክቶች ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ወላዲተ አምላክ ሁለት ክፍሎችን የተመለከተ ነው መጽሐፉን መጽሐፍ ያስፈለገው። የመጀመሪያው በእመቤታችን በቅድስት ድንግል ማርያም ላይ የሚሰቃዩ ቤተክርስቲያንንም የሚፈትኗት ወንድሞቻችን እህቶቻችን አሉ። ከቤተክርስቲያን የወጡ ቀድሞም ያልነበሩ እዚህም ቆይተው የወጡ የእሷን ርዕሰ ጉዳይ አድርገው ቤተክርስቲያንን ፈተና የሚያደርጉ የሚያበዙባት፣ ምዕመናንንም የድንግል ማርያምን ስም እንደ ማስረጃ እያቀረቡ ከቤተክርስቲያን የሚያስኮበልሏት ሰዎች አሉና ሁለትን ዓላማ አድርጌ ይህ መጽሐፍ እንድጽፍ አስገድዶኛል። አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተላቸውን በጎች እንዳይነጠቁ ለመጠበቅ፣ ሁለተኛ የወጡትን ምዕመናን ወይም ያልመጡትን እነዚህን ጥያቄያቸውን አጥርቶ ለመመለስ ነው። በቤተ ክርስቲያን ትምህርት በዕቅበተ እምነት መንገድ ማጥቃት ተገቢ አይደለም፣ ማሸነፍ ተገቢ አይደለም፣ መመለስ እንጂ የማጥቃት ስሜት የለኝም። እዚያም መጽሐፍ ውስጥ በተቀመጠው መሰረት ተከራክሬ የማሸነፍ ወይም ደግሞ አዋቂ የመባል ፍላጎት የለኝም። ክርክር ቅንነትና ሰውን የማዳን ፍላጎት ከሌለበት ሰውን ያጠፋዋል እንጂ አይመልሰውምና እና ለእነዚህ ወንድሞቻችን አንድ እነሱ በእመቤታችን ምክንያት ጥያቄ እያነሱ ከእውነተኛይቱ በረከት የሚያስኮበልሏቸውን ምዕመናን ለመጠበቅ ነው። ሁለት እነሱን ለመመለስ ነው። በዚህ መሰረት በእመቤታችን ጉዳይ የሚነሱ ጥያቄዎችን ሰዎቹ ከምን ምክንያት እንደሚያነሷቸው እነዚህን ነገሮች ምናልባትም ዛሬ ብቻ ማገኛቸው ምዕመናንም ልትኖሩ ስለምትችሉ ባስተላለፍ ደስ ይለኛል። ይህንን ሳስተላለፍ በእመቤታችን ላይ የሚያነሷቸው ጥያቄዎች ከሶስት ምክንያቶች የተነሳ ናቸው። እነዚህ ሶስት ምክንያቶች አጠቃላይ ኦርቶዶክሳዊት ቤተክርስቲያን ላይ ለሚያነሷቸው ጥያቄዎች ሁሉ ማጠቃላይ ይሆኗቸዋል ብዬ አስባለሁ። እነዚህን ሰዎቹ የተሳሳቱባቸውን ምክንያቶች የሚገልጹልኝ ሶስት የእንግሊዘኛ ቃላትን ልጠቀም ነው። ፍቀዱልኝ። ትፈቅዳላችሁ? እንግሊዘኛ ግን አላውቅም። ቃላቱ አንድ ቅርብ ለማድረግ ነው። ሲጀመር ቋንቋ የሊቅነት ምልክትም አይደለም። እኔ አላውቅም። ስለማታውቅ ነው እንደዚህ ልትል እንዳትሉ። አላውቅም፣ ግን ቋንቋ ማወቅ ሊቅ አያሰኝም፣ ብርቅም አይደለም እና ልላችሁ እንዲያውም አንድ ከውጭ ሀገር የመጣ ሕፃን ያለኝ ልንገራችሁ። አማርኛ ትሰማለህ? እኔ አላሌን አይደለም ሌላ አባት ነው ያለ። አንድ አባት አንድ ገዳሚ ሂዶ ልጄን ይምከሩልኝ ይላቸዋል። ሰውየው ከውጭ ሀገር ይዞት መጥቶ ነው። አማርኛ ትሰማለህ ልጄ ሲሉት አልሰማው። ልጁ አይሰማም፣ እውነት ግን ይሰማል። ከዚያ ምን ሐዋርያት እኮ 72 ቋንቋ ይችሉ ነበር አለ። ታዲያ እርስዎ የሐዋርያት ስልጣን ይዘው ለምን እንግሊዘኛ አይችሉም አለ። አስቸጋሪ ነው በጣም። እናንተ እኮ በጣም ኃይለኞች ናቸው እውነት ለመናገር ማለት ነው። እና እንደዚህ አልኩኝ ብሎ ልጁ አባቱ ነግሮኛል። ያው እንደዚያ ብሎ አግኝቼዋለሁ ልጁ። አንተስ ብትሉኝ እኔም እንደዚያው ነኝ፣ ግን እነዚህ ቃላት ያስረዱልኛል። እና 3 ኤምስ ማለት ትችላላችሁ። 3 ኤም ፊደላት 3 ኤሞች ናቸው። እነሱ ነው የምጠቀም። እነዚህ ምን ናቸው? ሚስ አንደርስታንዲንግ፣ ሚስ ሊዲንግ እና ሚስ ሪፕሬዘንቲንግ ናቸው። እነዚህ ሶስቱን ቃላት ተጠቅመው ነው ቤተክርስቲያንን የሚበጠብጧትም የሚወጡ ሰው የሚያስኮበልሉ። የመጀመሪያው
ከቤተ ክርስቲያን የወጡ ሰዎች ስለ ድንግል ማርያምም ሆነ ስለሌላው የቤተ ክርስቲያን ስርዓት አምልኮ ሚስ አንደርስታንዲንግ አላቸው። 3 ሚስስ ማለት ትችላላችሁ፣ ወይም 3 ስህተቶች ማለት 3 የስህተት መንገዶች ናቸው። አንደኛው ሚስ አንደርስታንዲንግ ነው። ሚስ አንደርስታንዲንግ ማለት አለመረዳት፣ ሚስ ኢንተርፕሪቴሽን ወይም ደግሞ ሚስ ኮንሰፕሽን ወይም ደግሞ እንደዚህ ሐሰተኛ መረዳት፣ ብዥታ፣ ሌላ መልክ ተረግጦ መሄድ። የችኩል ቀንድ ይነግሳል እንደተባለ ስጋውን ትቶ ቀንዱን ለብሶ መሮጥ እንደማለት እና በሚገባ አለመረዳት እና ቤተክርስቲያንን አለመረዳት አላቸው። ካለመረዳታቸው የተነሳ ለምሳሌ ልንገራችሁ የማይረዱትን ነገር ምን ይመስላቸዋል መሰላችሁ? ምንድን ይመስላቸው? ለምሳሌ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ይላል። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚለውን ይዙና እመቤታችን እግዚአብሔርን መድኃኒቴ ብለዋለችና ኃጢአት ስለኖረባት ስላዳናት ነው ይላል። እንደዚህ አይደለም። ለምሳሌ ይሄናው ጅብ ሊበላይ ሲል አንድ ሰውዬ ከጅቡ ቢያስጥለኝ ከጅቡ አዳነኝ ቢል ከቆረጠመኝ በኋላ አዳነኝ ማለት አይደለም ማለት ምን ማለት ነው? እንዳይበላኝ አዳነኝም ይሆናል ማለት ነው። እንዳይበላኝ አዳነኝ። ስለዚህ ምን ማለት አዳነኝ ስትል እመቤታችን እንዳይኖርብኝ ጠበቀኝ ማለት ነው። አቀባ ጰራቅሊጦስን ከርሰማ ወይ ረውሰት በምንትኒ እምዘፈጠራ እምጽውር ጽሮ የገብራ ጰራቅሊጦስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ከመምጽውር ጽሮ የገብራ ወርቅ ከጭቃ ሲገኝ ጭቃነቱ ከወርቁ ላይ እንደማያርፍበት ሁሉ ልክ የእናቷ መርገም ሳያርፍባት እንደ ወርቅ ከእናቷ ማህፀን አስገኛት ተብሎ ይነገርልናል። እንዲህ ተብሎ የሚነገር ነው። መድኃኒት የሚለውን ይዙና መድኃኒት ብላለች፣ መድኃኒት ብላለች። ይሄው ሉቃስ ወንጌል እንደዚህ ብለው ይሄ ሚስ አንደርስታንዲንግ ነው። ሌላ ደግሞ ለምሳሌ ምን ይላል? ድንግል ማርያም ታማልዳለች ስትሉ ይሄው መጽሐፍ ቅዱስ የሚለው ይላል በሩ እኔ ነኝ ነው የሚለው ይላል። አዎ ማለት መካከለኛው አንድ ነው የሚለው ይላል። አዎ ይላል። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም ነው የሚለው። አዎ ይላል። መንገድም እውነትም እኔ ነኝ ነው የሚለው። አዎ ይላል። ከኔ በኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ይላል። አዎ ይላል። አዎ እና እንደዚህ ማለት ይውላል። ይሄ ሚስ አንደርስታንዲንግ ነው። ምን ማለት መስላችሁ? ክርስቶስ በር ነው። በር ነው ማለት ምን ማለት ነው? በር ነው ማለት አባቱን እንድናውቀው መንፈስ ቅዱስን እንድናውቀው ያደረገን እሱ ስጋ ለብሶ ስለመጣ ነው። ፍኖት ለአብአቡ አንቀጽ ዘመንገለ ወላዲሁ ወደ አባቱ የሚያደርስ መንገድ ነው። እሱ ስጋ ለብሶ አቡ ፈነወኒ ወአነ ተፈነኩ አባቴ ላከኝ እኔም መጣሁ ብሎ ባይነግረን ኖሮ አብን አናውቀው ነበር፣ መንፈስ ቅዱስን አናውቀው ነበር። አሁን አብን አይታችሁታል፣ አውቃችሁታል። ለምን? እሱ ስለመጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የሚል ቃል አለ። ነይነሰነ አምር ከመ መጽአ ለእግዚአብሔር ወሀበነ ልበ ከመ ናይብሮ ለእግዚአብሔር በጽድቅ ወሀለውነ በአሚን ዘወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን፣ እርሱም እውነተኛ የባህርይ አምላክ ነው ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ስለዚህ ክርስቶስ በር ነው ማለት የአባቱን አባትነት እንድናውቅ የመንፈስ ቅዱስን እስትንፋስነት እንድናውቅ ያደረገን እርሱ ነው። ይሄንን የሚነግረው እንደገና ደግሞ እሱ ስጋ ለብሶ ከአብ በሚለይበት ሰው ነው፣ ከእናቱ በሚለይበት አምላክ ነው ማለት እንደሆነ ተረዱኛላችሁ። እሺ ከአብ በሚለይበት ሰው ነው ማለት አብ ሰው አልሆነም። ከእናቱ በሚለይበት አምላክ ነው። ክርስቶስ መለኮት ዘአብሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ ሲናገር። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። ስለዚህ ክርስቶስ ከአባቱ ጋር አምላክ ነው፣ ከኛ ጋር ሰው ነው። እንደኛ ሰው ነው፣ እንደ አባቱ አምላክ ነው። መካከለኛነት ማለት ይሄ ነው። ሰው ሆኖ ሰውነትም አለው አምላክነትም አለው። ሁለት ግን ደግሞ አይደለም፣ አንድ ነው፣ የተዋሃደ ነው። ነጠላ ደግሞ አይደለም፣ ሲንግል አይደለም፣ ዩናይትድ ነው። ነጠላ ሞኖ አይደለም፣ ሚያ ነው፣ የተዋሃደ ነው። ነጠላ አይደለም፣ የተዋሃደ ነው። ሁለትነት ያለው አንድ ማለትም አይደለም። የተዋሃደ አንዱ አንዱን ያላጠፋ በተአቅቦ ያለ አንድ አምላክነትም ያለው ሰው ስትል አምላክ ነው። ሲራብ ታገኙታላችሁ፣
እንጀራ በልቶ ሲያጠግብ ታገኙታላችሁ። ሲደክመው ታገኛላችሁ። ጎባጣ ሲያቀና ታገኙታላችሁ። ሲጠይቅ ታገኛላችሁ። የተሰወረ ሲያውቅ ታገኛላችሁ። ሲሞት ታዩታላችሁ። ሞትን ሲሰብረውም ታዩታላችሁ። በእጅ ሲያዝ ታዩታላችሁ። በመካከል ተሰውሮ ሲሄድ ታገኛላችሁ። ሲያቀላፋም ታገኙታላችሁ። ባህሪ ሲገስጽም ታገኙታላችሁ። ክርስቶስ እንዲህ አለ፣ መካከለኛ ነው ማለት እሱ ነው። አምላክም ሰውም ነው። እንደ ሰውነቱ የእርቅን የመስዋዕትን ስራ ሰራ። እንደ አምላክነቱ ከአባቱ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ይቅር አለ። ራሱ ይቅር ባይ ነው። ደሙ ይቅርታን የሰጠ ነው። አሁን ድንግል ማርያም አማላጅ ናት ስንል ይህንን ክርስቶስ የሰጠውን ይቅርታ የክርስቶስን የመስዋዕትነት ስራ የሊቀ ካህናትነት ስራ ትተካለች ማለት አይደለም። እየተረዳችሁ ሚስ አንደርስታንዲንግ ምን ማለት ነው? ገባችሁ? የሚመስላቸው ምንድነው የሚመስላቸው? እኛ ድንግል ማርያም አማላጅ ናት ስንል ክርስቶስ በዕለተ ዓርብ የሰራውን የእርቅ ስራ እየተካ ነው፣ ለሷ እየሰጠ ነው። ወይ ማለት ማርያም ሲደመር ክርስቶስ እኩል ይሆናል መዳን ምን ይመስላቸዋል? እንደዚህ የሚባል ነገር የለም። ድነትን የሚሰጥ እርሱ ብቻ ነው። ድንግል ማርያም ምክንያተ ድኅነት ወደ ድነት የምታደርስ ናት። ወደ ድነት የምንቀላቅለው ይመስላቸዋል። የማንለውን ነገር ነው የሚናገሩት። እኛ እንደዚያ ብለን አናውቅ፣ አይረዱንም። መካከለኛ ማለት ምን ማለት እንደሆነ አያውቁም። በጣም የሚያስደንቅ ነገር ነው። እንደው ለምሳሌ መካከለኛው አንድ ነው። አማላጅ እንዴ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያም አማላጅ ይላታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ፓስተሩ ያማልደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ እኮ ብቻ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው። የሚነደው ጥርሱን እንዳይሰጣል የሚያፋጫው ለማርያም ሲሆን ነው። ለሱ ሲሆን የጸለይልሻለሁ የጸለይልሃለሁ የሚል ሰው ነው። ይሄ በጣም ከፍተኛ አለመረዳት ደግሞ እንደው ይቅርበል። እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፈሰብ የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልኩ አታስቡ። ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር እንላቸው አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላው የሚያስፈልገኝ እንደሚያማ ክርስቶስ ሲበቃ አራት እኮ ወደ ክርስቶስ አድርሰዋል። ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኩ። ኦርቶዶክስ ብዙ አምላክ ስላላት ማን ያለ እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስድክሙ በኢያእምሮ መጻሕፍት ወኢኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አለች። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚል ሲል ሰው ምን ማለት ያለብን? እሱ አንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁኝ ነው? እንግዲህ ይሄ ሐሳብ እንድጽፍበት ያደረገኝ ምክንያት እማንለውን ነገር እያለ ለሚመስላቸው ሰዎች እሱን ማሳየት ነው የፈለኩት። እናንተም በዚህ እንድትረዱ እፈልጋለሁ። ሁለተኛ ሚስሊዲንግ ያልኩት ነው። ሚስሊዲንግ ማለት ምን ማለት ነው? በእኔ መረዳትና ማንበብ የተረዳሁት ሚስሊዲንግ ተንኮል፣ አውቆ እውነትን መደበቅ፣ ማታለል፣ መሰሪነት ማለት ነው። ሚስሊዲንግ ማለት ስሁት አመራር ሊሆን ይችላል። በዘይት ቃል እንደውም ዝም ብሎ ዘይት ሲፈታው ስሁት አመራር ሊሆን ይችላል። የተሳሳተ መሪነት፣ እያሳሳቱ መምራት ማለት ነው ይችላል። እያሳሳቱ መምራት፣ እያታለሉ መምራት ማለት እየዋሹ መምራት፣ እያታለሉ መምራት ኤሉሲ ተንኮል ይዞ ማስመሰል። ይሄ ምን ማለት ጌታ ያለው የበግ ለምድ የለበሱት ተኩላነት ነው። ይላል እኛም እኮ ማርያምን እናከብራታለን፣ እኛ ማርያምን እንወዳታለን። የግብዝነት ነው። እኛ ኢየሱስ ክርስቶስ የዳነልኝ አምላክ ይበቃኛል፣ ያዳነኝ አምላክ ይበቃኛል፣ ቀኝና ግራ የለም፣ እኔ ዙሪያውን አልሄድም፣ ራሱ ክርስቶስ ይበቃኛል። ለሰው ያዘኑ እየመሰሉ ይሄ ሰው ምንድነው? ይሄ ቀጣ ላይ ነው ያለው ምንድነው? የዚህ አንደኛው ክፍለ ዘመን ሰው እየሆነ የሚመጣው ምንድነው?
ራስ ወዳድ የሆነ ነው የሚመጣው። ሁሉ ነገር ቀላል፣ እኔ እንደዚህ ነገር አልወድም፣ ሸክም አታውዙብኝ፣ ፕሮሰስ አታውዙብኝ የሚል ነው የመጣው። ቀለል ያለ ነው መኖር የሚፈልገው። በሱ ገቡና የተሳሳተ አመራር ወስዷል። በተንኮል እኛም እኮ ማርያምን እንወዳታለን፣ እኛም እኮ እናከብራታለን፣ ከኛ በላይ ማርያምን የሚያከብራት አለ እንዴ የሚል እንደዚህ ያለ የተሳሳተ መንገድ የሚወስዷቸው ሰዎች አሉ። ይሄንን የተሳሳተ መንገድ አንድ በእግዚአብሔር ቸርነት እግዚአብሔር ቸር ስለሆነ ማርያም አታመንድም፣ እንግዲህ አንተ አያስፈልግም፣ የኢየሱስ ክርስቶስ ቸርነት በቂ ነው ይላል። ክርስቶስ ብርሃን ነው ብለህ ፀሐይ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የሕይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አልሰራም አትልም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ በሉና ታይወዳለሽ ነው። እንደሆነቴን ነው ነገራችሁ። እንደዚህ አንደ ሚስሊዲንግ በቃ ባልሆነ በእግዚአብሔር ቸርነት ባልሆነ ከንቱ ውዳሴ ባልሆነ የራስ መተማመን እንድንጠለፍ እያደረጉ እየወሰዱን ነው። እሱን ባልሆነና በመሰለ ነገር ለኛ ያዘኑ በመስመር ለክርስቶስ ተቆርቋሪ በመምሰል ሸክም ያቀለሉልን በመምሰል በማስመሰል የሚመሩን ሰዎች ለማስተካከል ነው እና እነሱ ጭምር እንደሚመጡ ለማድረግ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጥቅስ ሲጠቀስ እንግዲህ ለወደፊቱ መጽሐፍ ቅዱስ እንዲህ ይላል ወይ መጽሐፍ ቅዱስን ባልተገባ መንገድ ተረድተዋል። ሲጀመር በአንድ ጥቅስ ብቻ አስተምህሮ አይነገርም። አስተምህሮ በአንድ ጥቅስ ብቻ ከቃሉ ጋር ናችሁ። እስኪ አንድ ጥያቄ አንድ ጥቅስ ላምጣላችሁ። እኔ እግዚአብሔር አምላካችሁ የሚባላ እሳት ነኝ። ሰምታችኋል? እኔ እግዚአብሔር አምላካችሁ ምን የሚል እሳት ነኝ? አሁን እንደዚህ ብቻ ብንል እግዚአብሔር ማሪ ነው ማለት እንችላለን? የሚባላ እሳት ከሆነ በቃ ቅስፈት ብቻ ምናስ ታዲያ ለማቶ ብዙ ሐምረት ይቀስፍ ወትረ ወይ ይጥማ ዘልፈ በከመ ይምህር አውዱ ከማው ይምህሮሙ እግዚአብሔር ለይፈርህዎ። አሁን ለልጁ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ይራራል። ሁልጊዜ አይቆጣም፣ ሁልጊዜም አይገርፍም የሚለውን ስናመጣው እንግዲያስ እንደ ፈታሂነቱ ይቆጣል፣ እሳት ነኝ አለ። እንደ ቸርነቱ ደግሞ ውሃ ነኝ አለ ተብሎ ሁለቱ ሲታረቁ ነው እንጂ አንድ ጥቅስ ብቻ ተይዞ አስተምህሮ ዶክትሪን አይቆምም። ይሄን ምን ለመቋቋም ነው? አንድ ጥቅስ አምጥቶ ይሄው እንደው የሚለው ለምሳሌ ብድቅ ብሎ ይክርባው ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም ነው የሚለው። ይሄ ከቃሉ ጋር ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም እና ማርያም ጻድቅ ናት የምትል የት አምጥተህ ነው ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። አንድ ጥቅስ ብቻ አሁን የትኛውን ላይ ያዘው ይታረቃል። አንድም ጻድቅ የለም የተባለ ከመርገም የተነሳ ከርግማን የተነሳ የሰው ልጅ ለመዋጀት ካሳ ለማቅረብ መስዋዕት ለመሰዋት ለማስታረቅ የጥም ግድግዳ ለማፍረስ የበቃ አልተገኘም ነበር። የአዳም እርግማን ተጭኖን ነበር። አይሁድ በዘራቸው ይመኩት ስለነበረ ከናንተ ዘር የተነሳ መርገም ያላረፈበት የለም እግዚአብሔር በቸርነቱ አድኗችሁ ነው እንጂ ብሎ በዘር የሚመኩትን በአብርሃም ዘር የሚመኩትን አይሁዳውያን ለማረም የጻፈው ነው ቅዱስ ጳውሎስ። ስለዚህ ማየት ያለብን ምንድነው? አሁን የትኛውን እንቀበል? እነሱን ለማረም ከመርገም የተነሳ አንድም ጻድቅ የለም ማለት ድንግል ማርያም ግን አይመለከትም። ደግሞ መልሶ ደግሞ ዘካርያስ ላይ ኤልሳቤጥ ጻድቃን ናቸው። በአንድ ጥቅስ ዶክትሪን አይቆምም። ሲወሩላችሁ በሉ አስተምህሮ ምን አይመሰረትም። ይሄን ማወቅ አለባችሁ። እየሰማችሁ ነው? እንደዚህ እያደረጉ ሊመሩን ይችላል ወደ አሁን ነገር በአንድ ጥቅስ እየመሰረቱ በአንድ ጥቅስ እያጣደፉ የመሰላቸውን እየጠቀሱ የመሰላቸውን እየተረዱ ስለዚህ እንደዚህ እያላችሁ ነው። ተው ይሄ ሚስሊዲንግ ነው። ይሄ ያንተ መረዳት ነው። የቤተክርስቲያን አስተምህሮ አይደለም። ሐዋርያዊ ቅብብሎች የለው። ሐዋርያዊ ሰንሰለት አልመጣም። ሐዋርያት ለሐዋርያውያን አበው አላስተምሩትም። ምን መናገር አለ? እሱን እንድንናገር አሁን በሌላውን ጉዳይ ነው። አንድ ጥቅስ ባመጣችሁ ወኔ ደግሞ የሚገርመኝ እኛ 10 ጥቅስ ነግረናችሁ ሌሎቹ አንድ ሲነግሯችሁ የምትክዱት ነገር እንዲሁ ግርም እኮ ነው የሚያደርገው። እኔ ስንት ዓመት አስተምሬ እንኳን ጥቂት ነው እንደ ውሸት ቃጣኝ መሰለኝ እንኳን ጥቂት ነው ያስተማረው። ግን እኔ አሁን ነግራችሁ እኛ ስንት ነገር ነግረናችሁ አንድ ጥቅስ የሆነ ሰው የነገራችሁ ከነ አዎ ነው ብላችሁ ትሄዳለህ።
ይህን ነገር ተው። ወደ ሶስተኛው ሐሳቤ ላይ ሶስተኛው ሚስ ሪፕሬዘንቲንግ ነው። እስቲ በሉ ይሄ ምን ማለት ነው? ላልተጠየቀ ጥያቄ መልስ መስጠት እንደማለት ያለው ከቃሉ ጋር ናችሁ። አሁን ማርያም አምላክ ናት እንዴ? ያችን ማርያም እኛ ቤት የለች። ለሌለ ነገር ነው መልስ የሚሰጥ። ሚካኤል አምላክ ነው ወሬ እንደዛ የሚባል ሚካኤል አንደው ኢየሱስ የኢየሱስን አስታራቂነት ይክዳል እንደዛ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ ደሙ የተካደ እርቁ የተካደ ሊቀ ካህናትነቱ የተካደ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የራሱ የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጥ። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረው ነው የማዕዘኑን ራስ ያንን ክርስቶስን አይደለም ጥብቅና የሚቆሙት ለሱ አይደለም የሚናገሩት ራሳቸው ለሳሉት ነገር ሲሰማችሁ ነው። ድንግል ማርያም ከድንግል ማርያም እግዚአብሔር ተገኘ አልሆኝ ሲሆን አሁን ተመልከቱ እንግዲህ ሚስ ሪፕሬዘንት ሲያደርገኝ ተመልከቱ ምን ይላል መሰለህ? ተመልከቱ እንግዲህ እግዚአብሔርን ድንግል ማርያም ፈጠረችው ሲሉ እኛ ላለም እንደዚህ ወይም አስገኘችው። አረ እግዚአብሔር ግን ማለት የነበረን ይላል ተገኘ ማለት ከሷ ተወለደ ከሷ መጣ ማለት። ስለዚህ አሁን የምትይዙት ነገር ለሌለ ነገር እንዲያው እግዚአብሔር ያሳያል። ለሌለ ነገር እየጠቀሱ መልስ የሚሰጡት ሁሉ ቤተክርስቲያን ለማትለው ነገር በስድስት አንቴማ አንድ ጣዖት፣ በአምስት ገብረ መንፈስ ቅዱስ አንድ ጣዖት፣ በአራት ተክለ ሃይማኖት አንድ ጣዖት፣ ማርያም የማርያም 33 በዓል ምን ወጣ ነው ሸክም የምትሸከም። እኛ እንደዚህ ያለ አምላክ አለው። እኛ የምናመልከው አንድ ኢየሱስ ክርስቶስን 365 ቀን የመርቆሬዎስ የጊዮርጊስ የተክለ ሃይማኖት በዓል የምናከብረው የምንበላው ስጋ ግን የክርስቶስ ነው። የምንጠጣው ደም የክርስቶስ ነው። የአርሴማ መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ የክርስቶስን ደም ነው። የአርሴማን ደም አልቆረብንም። የአርሴማን ስጋ አልቆረብንም። የክርስቶስን ስጋ አልቆረብንም። በእሷ ስም አልተጠመቅንም። እኛ አይደለን እሱ ነው። ቅዳሴው ላይ ይቅርታ የሚሰጠን እሱ ነው። ኑዛዜ የሚሰጠን እሱ ነው። የክርስቶስ ሰምራነት አስቀድሱ ትንታ ትህግ ክርስቶስ ሰምራ የሚል ክርስቶስ ሰምራ ትፍታ የሚል የለም። እግዚአብሔር ይፍታ። ማን ይፍታ ነው ይባላል። መጨረሻ ቅዳሴው ተቀድሶ ካሉ ምን ብለን እግዚአብሔር መስለ ኩልክ መልሱ ቅዳሴው ሲያበቃ ማን ከእናንተ ጋር ይሁን ተብለን ምን ይለው ከእናንተ ጋር ነው። ክርስቶስ ይፍታ። ሊቀ ካህናት ኢየሱስ ይፍታ ይግር። እናንተ አሰሙ ለማሰሙት ነው። እሺ ወይ በዚህ የሌለው ስመሰሙትን አይመለከት ይሁዳ አትሰሙም እንዴ? ጌታችን አምላካችን እንዲሁ ስብከቱ ይቅር አለቃው ሲሉ ባይሆን እንደዚህ አስሟል። እንዲሁ ማልታ ስብከቱን አልሰማችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ እንዲሁ ይቅር ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ በከበረ ደግሞ ያለውን ኃጢአት ይቅር ያለ በማወቅ ባለማወቅ ልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ አላልኩም። ቆይ እነሱ እኔ ያልኩት ነው የሚሉን ነው ያልኩኝ። እሺ ነው የሚሉን ሰምታችኋል። ማን ይቅር ይበላችሁ ነው የተባለ? ኢየሱስ ክርስቶስ ሊቀ ካህናታችን አንድ ነው። እኛ ማን ነው ብለን ሊቀ ካህናታችን አንድ ነው። መጨረሻ ላይ ካህኑ ቅዳሴ ሲገባ ስም ነው። ቅዳሴ ስንገባ ምንድን ነው? ክርስቶስ አምላክ ነዘባ ማለት በማንከ ወባረክ ለዲከው ቅዱስ ኃይልከው አጽድ በመንፈስ ከዘንቱ ሲኩን ለስሬታ ኃጢአት ስለስሬታ ኃጢአት ማበ እግዚአብሔር አባኒ እውነተኛ አምላክ የምትሆን ክርስቶስ ሆይ ይህን ልብስ በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። ንፍቆ ተራዳዩ ካይም ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ሰመርከ ሎሙ ለዮሴፍ ወኒቆዲሞስ ከማሁ ስመር ለነ ለዮሴፍና ለኒቆዲሞስ እንደፈቀድክላቸው የእኛንም ቅዳሴ ተቀበለልን። ይቅርታ የሚሰጥ ክርስቶስ ነው። እንደዚያ የምንል በማስመሰል የድንግል ማርያምን ከክርስቶስ
የቀላቀሉ እንዲህ ነው የሚሉት። ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። እስቲ አሁን እኔን ማንተኝ እንጂ አሁን ቃል እንደተጣጣችሁ ነው። ማን የተጠላው? ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለው? እኔ እኮ ይሄ ቆሜ የሾሁን አክሊል ነው የምመሰክረው። ቀሚስ እኮ የምንለብሰው ምክንያት እንደው በእናንተ መካከል እንዲህ ለማለት ነው። ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ምንድነው ያልኳችሁ? ከለሜዳ መነኮሳት ከልብ ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም። አንዲት ቅናት ናት ላሳያችሁ። ሻት በቃ አለች። የሰንሰለት አለ። ይሄ ለምን እናደርግ? ላስተምሮ ነው የገለጠው። አንድ ነው ይሄ። ሌሎቹን አባቶች ባያችሁ አርዶ የሚተርብ ይሄ ዝም ብሎ ለስላሳ ደስ ምን ይሄ ለምንድን ነው? ቅናት ነው ስሙ። ለፍቅርህ እንድቀና አድርገኝ። መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት ሲም አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው፣ በፍቅርህ ገመድ ሰረው፣ አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን የማስብበት ቦታ መፈለግ ማለት ነው። ማንም ይሰብከው ክርስቶስና ቤተክርስቲያን ወከመ ክርስቶስ አፍቀራ ለቤተክርስቲያን ከማው እደውኒ ያድው ያፍሩ አርሲያሁ ክርስቶስ ቤተክርስቲያን ተወደዳት። ባሎች ሚስቶቻችሁን ውደዱ። ክርስቶስና ቤተክርስቲያን የተቆሸሩት በምንድን ነው? በደሙ ነው፣ በለዓብ ነው። ክርስቶስ ቤተክርስቲያን ሙሽራ ያደረጋት በደም የምትሞሽር በክርስቶስ ደም አውርባ የምትሞሽር ኦርቶዶክስ አይደለች። ማን ነው ክርስቶስ የሚይዘው? እና እመቤታችን ክርስቶስን የምትሻማ የሚመስላቸው ላላልነው ነገር ነው የሚሰጡ። ለማናስተምረው ትምህርት ለሌላ ዶክትሪን ለሌላ አስተምሮ መልስ ይሰጣል። ራሳቸው አስተምሮ ፈጥረው ራሳቸው መልስ ሰጥተው ራሳቸው ሊቅ ሰጥተው ሆነው ራሳቸው ኢንላይትመንት ውስጥ ገብተው አብረውት በቃ የበራልን ለጨለመበት ውስጥ ሕዝብ ጌታ ኢየሱስ ብርሃን ግለጥ በእኛ ለጨለመብን እንዲሁ አይድረስ እኮ ነው። ከቃሉ ጋር ናቸው። እዚህ መካነ ኢየሱስ የእንተ ኃይለ ሚካኤል በረከታቸው ይድረሰን። እሳቸው ጋር የሚኖሩ አንድ አባት አሉና ተማሪው ጤፍ ያጭዳል። ጤፍ እያጨደ እሳቸው ፊት ይሄዳሉ እያጨዱ በቀድሞ ማለት ነው። እና ተማሪው ከኋላ ሆኖ የንታጥበው ነው ይባላል። የንታጥበው አይዞ ወጣላችሁ እንዴ በኋላ የቀረንጃ አይዞ የሚባል በፊት ያንደርብን ይሄን እና ያልበራልን አይደለም ወልም እኛ በርቶልናል። በክርስቶስ ብርሃን ነው የምንኖረው። እናቱን እመብርሃን ያን እኮ ልጇን ፀሐይ አድርገን ደርሰ ነው እመብርሃን ስንል አይገባም ሰው እንዴ? እመብርሃን የብርሃን እናት ያለው እኮ ክርስቶስን ብርሃን አድርገን ደርሰ ነው። እሱም ብርሃን ነው የለበሰ ነው። እያንዳንዱ ምስክርነታችን ለክርስቶስ ነው የምንኖረው። ምንም ፍዳር ለክርስቶስ ነው። ምንኩስና ለተደርሰ ለክርስቶስ ነው። ቅስና ለክርስቶስ ነው። ቅስና ለክርስቶስ ነው። ዲቁና ለክርስቶስ ነው። ይህንን ነገር እንድናስተካክል በዚህ ነገር ከመጥፋት እንድንሰወር አንድ ጥቅስ በሰማችሁ ቁጥር እንዳትጎደጎዱ ብዬ አስቤ እችን ትንሽ ነገር ያዘጋጀዋል። ለዚያ ነው እግዚአብሔር የጠፉትን ወንድሞቻችንን ይመልስልን። አሁንም ቢሆን እኔ የመከራከር ሐሳብ የለኝም። ከበጎ አይተውት ከቃሉ ጋር ናችሁ። አንድ ሰው ይገራል። አሁንም እንደው ይህንን ድምፅ ስለሚሰሙ ይህን መጽሐፍ የሚያነቡ ከዚች ቤተክርስቲያን ሊወጡ ወንድሞቻችን እናቶቻችን ማስተላልፈው መልእክት ቀድማችሁ ወስናችሁ ባትሰሙንና ባታነቡ ደስ ይለኛል። ነገራችን ምሳሌ ምስር ሊገዛ ገበያ ሄደ ሰው ምን ብቻ ነው እንዴ? ምስር ሌላ ነገር አይታየውም። ቀድሞ ምን ብሎ ነው የወጣ? ምስር ቀድሞ ማርያም አታማልድም ብሎ መጽሐፍ ቅዱስን ከገለጠ መጽሐፍ ቅዱስ ሁሉ ምንድነው የሚለው? ቀድሞ ወስኖታል። እሱ ራሱ አትልም ብሎ ማለት ሰው ደግሞ ምን አደረግ መስላል? ቀድሞ ለተረዳው ነገር ራሱ ማስረጃ የመጥቀስ አባት ያለበት ራሱ ያለው ነገር ለምሳሌ ንገራችሁ። እየሰማችሁ ነው? ለምሳሌ የገሌን ሚስት ገሌ የሚባለው ሰውዬ እያስነወራት ነው ብሎ ካሰበ እነዚያ የሚጠረጠሩ ሰዎች ስብሰባ ላይ ፎቶ ተነስቶ ቢያይ ያልኩት ነገር እውነት ነው ይላል ማለት ይሄ ሁሉ ቀድመን ለወሰነው ነገር ማስረጃ መጥቀስ። ሰይጣን ደግሞ ጀግና አይደለ? ለወሰነው ነገር ማስረጃ ይጠቅሳል እና ቀድመው ስለወሰኑ
አንድ ሰው መጽሐፍ ቅዱስ ሲያነው ከእውነት ጋር ቆሞ ነው እንጂ ከስሜቱ ጋር ከፍላጎቱ ጋር ቆሞ ካነበበው ይሄን መጽሐፍ ያናድዳቸው ያበሳጫቸዋል። ሌላው እና እግዚአብሔር ወንድሞቻችንን ይመልስልን። ሁለተኛ ስለ እመቤታችን ሁለተኛው መልእክቴ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ልዩ ትኩረት የተሰጣት ፍጡር ናት። እውነት ለመናገር ማለት እና እግዚአብሔር ልዩ ትኩረት ሰጥቶ ዓለምን ያድን ዘንድ አይኑን ያሳረፈባት እሷ ነች። በቃ እኔ ይኸውልህ ትምህርተ ቧት የሚባለው ትምህርት ላይ አንድ ጥቅስ እንገራችሁ። ፈቂዶ ይፈውስ ትዝምደሰው ተገምረ በማኅፀነ ድንግል አሃቢኦ ለሁሉ ኃይል እለ በሰማያት ማይደ ነገደ ሰብን ባህሪ ሰብን ወይ የሰውን ባህሪ ላድል ባለ ጊዜ ከሰማይ መላእክት ተሰውሮ በድንግል ማርያም ማኅፀን አደረ። እኔ ድንግል ማርያም ሳስብ የሚመጣልኝ ይሄ ነው። እግዚአብሔር ሰውን ላድን ብሎ ምን አደረገ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ መጀመሪያ ምንድን ያደረገው? መጀመሪያ የመጣው ወደ ድንግል ማርያም ነው። በቃ ይሄንን ነው ማሰብ የሚገባው። ድንግል ማርያም በሌለችበት ነገረ ድህነትን ማውጋት፣ መናገር፣ ማሰብ አይቻልም። የእግዚአብሔር ወልድን የማዳን ስራ ወግመካል ነው በእውነቱ ማለት። ስለዚህ እግዚአብሔር መልቋታል፣ አሳትፏታል። አንዳንዱ ሰው ምን ሊል ይችላል? ግዴታዋ ነው ሲመጣት እምቢ ልትል ነው ይላል። ምርጫው እንዴ እሷ ነፃ ፈቃድ የላትም። ነፃ ፈቃድ እኮ አለ እና አልሆንም ማለት ትችላለች። የግድ መመረጥ የለም። እኔም ቢያልወልድም ማለት ትችላለች። የምሬንም ነገር ነፃ ፈቃዷን አይጋፋትም። እሷም የራሷ ፈቃድ አላት። ፈቃድ እግዚአብሔር በሰዎች ሕሊና ውስጥ ተቀባይነት እስካላገኘ ድረስ አስገድዶ እግዚአብሔር የሰዎችን አይኖች አለቶ ገሊቶ የሚፈጽመው ፈቃድ የለም። ስለዚህ ፈቃድ አለበት፣ ሱታቴ አለበት። ለዚህ ድነት መከራም ተቀብላበታለች። ይኸው ዘመነ ጽጌ ስደቷን እናሰጥተው ምን ቦታ ነው የተሰደደችው? የአምላክ እናት ስለሆነ ተሰዳለች። በግሏ አንድ ስደት በግሏ አይደለም፣ የእግዚአብሔር እናት በመሆኗ ምክንያት መከራ ደርሶባታል። ያለ ቤት ኖራለች፣ ተሰድባለች፣ ተገፍታለች። ይሄ እግዚአብሔር አሳትፏታል። ደግሞ ሰው ሲደነቁር አይጣል። ማርያም ሔዋን እንድንጠፋ አደረገችን ካለ ማርያም እንድንድን አደረገችን ማለት ለምን ነው? ሰው ማይደም ነው እኮ ይሄ ፍርደ ገምድልነት ነው። ሰው ወይ ተማርኩ ወይ አያምን ከቃል ጋር ነች፣ ከቃል ጋር ነች። ይሄንን ሁሉ እምነትን የሌላቸው ሰዎች ናቸው። እምነትን ጭምር የሚያፈርሰው እና አሁን የምነግራችሁ ስለሌሎቹ የተናገር እኛው ስለሌሎቹ ብቻ ሳይሆን እኛም በእመቤታችን እንድንጠቀም ነው። በተለይ ይሄኛው ሁለተኛው ክፍል አስቤ የጻፍኩበት ምክንያት አንድ የቅዱሳን አበው መጻሕፍት ሳነብ፣ ሁለተኛ በጣም ብዙ ምዕመናን ይመጡና እንደው እመቤታችን ምን ላድርግ እንደወዳት ምን ላድርግ የሚሉ ሰዎች አሉ። እመቤታችን እንደወዳት ምንድነው ማድረግ ያለብኝ? ስለዚህ የቅዱሳን አባቶችን ምስጢር አይቼን ነገረ ማርያምን ተለማምደን የእመቤታችን ፍቅሯ ቢበዛልን ከእግዚአብሔር ጋር እንገናኛለን። እመቤታችን የምትሰራው ስራ በዚህ ስራ የክርስቶስን ማዳን ትተካለች ማለት አይደለም። ከክርስቶስ ጋር አብራ ተማምራ ታድነናለች ማለትም አይደለም። እንደሱ አይደለም። መዳን ሌላ ነገር ነው። እመቤታችን መዳንን እንድናገኝ ከእግዚአብሔር ጋር ከቅዱሱ ህብረት እንዳንወጣ ነው የምታደርገን። ከዚያ ከቤተ ክርስቲያን ብልትነት እንዳንቆረጥ ያን ስራ ትሰራለች እመቤታችን። የዚህ ማዕከል አድርጓለን እና እመቤታችንን ከፍ አድርጎ አንዳንድ ጊዜ እንደው ህፃናት ወርቅ ሲሰጧቸው ወርውረው ያውቃሉ? ወርውረው አይደል? ወርውረው አንዳንድ ጊዜ አበባ ይዛሉ አይደል? ህፃናት አንዳንድ ጊዜ ክብሩን ያላወቅነውን ነገር ልንወረውረው እንችላለን። እና የእመቤታችን ፍቅሯ በደንብ ቤተክርስቲያን ያስተማረችውን እኔ አዲስ ነገር አላመጣው እሱ እንዲኖረን ነው። አንድ የቅዱስ ያሬድን ቃል ልናገርና ይህንን ጉዳይ ልጠቅልል ነው። የአቢ ክብራ ለማርያም የእመቤታችን ክብር ከሁሉ ይበልጣል ይላል። ልዑል ሰምራ እግዚአብሔር ወደዳት ይላል ቅዱስ ያሬድ ሲናገር። የእመቤታችን ክብሯ ከሁሉ ይበልጣል አለና እንዴት ስንለው ልዑል ሰምራ ይላል። አሁን ነገር ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እግዚአብሔርም ይህ መልካም እንደሆነ አየ፣ እግዚአብሔርም ያ መልካም እንደሆነ አየ። እንጨቱን ፈጥሮ እጽዋቱን ፈጥሮ አራዊቱን ፈጥሮ እግዚአብሔርም ያ መልካም እንደሆነ አየ፣ ያ መልካም እንደሆነ አየ ይላል። መጨረሻ ላይ ሰውን ሲፈጥር እጅግ መልካም እንደሆነ አየ ይላል። ሰውን ወደደው እግዚአብሔር። አዳምን ለልጅነት ወደደው፣ ድንግል ማርያምን ግን ለእናትነት ወደዳት። ስለዚህ እመቤታችን የተወደደችበት መጠን ከፍ ያለ።
አድሎ አይደለም። ለዚህ የተገባች መጠን ይዛ በመገኘቷ ነው። እግዚአብሔር የሚያስደስት ሕሊና ይዛ ስለተገኘች ነው። እና እግዚአብሔር ወዷታል። ልዑል ሰምራ ዘትዕይንት ደብተራ የማህበሩ መቅደስ ናት ይላታል እመቤታችን። እስኪ በሉ የማህበሩ መቅደስ ነው። የማህበሩ በእንጂ ማህበሩ የሚባለው መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ይሄ ህብረት አንድ የክርስቶስ አካል ይባላል። የዚህ መቅደስ፣ የዚህ ደብተራ፣ የዚህ ድንኳን ሰብሳቢ እመቤታችን ናት። በሷ አማካኝነት እግዚአብሔር ተገኝና እሱ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት ምን ማለት ይመስላችኋል? አስተጋባይ ነው ማለት ነው። አስተጋባይ ሰብሳቢ ነው። አንድ ሰው ራሱን ስትቆርጡት ሰውየው ከ3 ቀን በኋላ እጁም ለብቻ መበታተን ይጀምራል። ክርስቶስ የአንድነት መሰረት ነው። መላእክትን፣ ነቢያትን፣ ሐዋርያትን አንድ አድርጎ ሰበሰበን። ሰብሳቢ ማለት ነው። ክርስቶስ አንድ አድራጊ ማለት ነው። ስለዚህ የሰበሰበበት ድንኳን ደግሞ እመቤታችን እና እመቤታችን የአንድነት ቤታችን ናት። ዘትዕይንት ደብተራ ኦሪት ዘጸአት ምዕራፍ 40 ቁጥር 34 ላይ እንዲህ የሚል ቃል ታገኛላችሁ። ወከደና ደመና ለደብተራ መርቱ ወተመላጠ ደብተራ ስብሐተ እግዚአብሔር። ደመናው መጥቶ የእግዚአብሔርን ድንኳን ሸፈነው፣ ደመናይቱም የእግዚአብሔርን ክብር ተመላች ይላል። ይሄ መቅደሲቱ የተመላችው ደብተራ መንፈስ ቅዱስ ነው። የቅዱስ ጳውሎስ ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ዘገብራ ከሃሊ ብሎ ነግሮናል። የቅዱስ ጳውሎስ ደብተራ የኦሪት ድንኳን እመቤታችን ናት ብሎ ነግሮናል። እና እመቤታችን አስተጋባይት ሰብሳቢት ናት። ከሷ ስጋ ነሳና በሷ ማኅፀን ሆኖ ሰውና መላእክት መለኮትና ስጋ ሕዝብና አሕዛብን ሰበሰባቸው። ቅዱስ ቄርሎስ ሲናገር ኤራቅሊስ በተረፈ ቄርሎስ አስተጋባአተነ ቅድስት ድንግል እንተ ባቲ ነዋየ ድንግልና ዘአልቦ ሙስና ጥፋት የሌለበት ንጹህ ድንግልና ያላት እመቤታችን ሰበሰበችን እንዳለው ዘትዕይንት ደብተራ ጸምር ጻዕዳ ቁርባን የተገኘባት ንጽሕት ግምጃ የቁርባን ምንጭ የቁርባን መገኛ ነፍሳት የተጠሙትን የሕይወት ውሃ የወረደባት ንጽሕት ግምጃ ራቁ ደመና የኃጢአት ዝናብ የሌለባት ደረቅ ደመና የመብረቁና መብረቅን የወለደችው ሙሴ ነቢይ በአምሳለ ዕፀ ጳጦስ ዘርያ በደብረ ሲና ሙሴ በደብረ ሲና በዕፀ ጳጦስ በቁጥቋጦ አምሳል ያያት ድንግል ማርያም እሷ ናት። እዚያ ቁጥቋጦ ላይ እሳት ብቻ እንደሚነድበት የእግዚአብሔር ፍቅር ብቻ በልቡ ነው የሚነድባት ቁጥቋጦ እመቤታችን ናት። ይእቲኬ ድንግል ወለተ ሐና የሐና ልጅ ድንግል ማርያም ይሏችኋል ይህች ናት ይላል ቅዱስ ያሬድ። እግዚአብሔር የወደዳት የማህበሩ የአንድነቱ እናት መቅደስ የቁርባናችን ምንጭ ነውር የሌለባት ደመና የእግዚአብሔር እሳት ከልቡና የሚነድላት የፍቅር ቁጥቋጦ ይህች ይላችኋል የሐና ልጅ ማርያም ናት ይላል ቅዱስ ያሬድ። እመቤታችን የሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። ይህንን ፍቅሯን ተረተን በደንብ ምስጋናዋን እንዳናቋርጥና ከእግዚአብሔር ጋር እንድንገናኝበት ነው። ከዚህም በተጨማሪ ከዚህ ጋር ተያይዞ የምናገረው ይሄንን መጽሐፍ በላይ ሰው ከሰራው ኃጢአት የተነሳ ቀዝቃዛ ውሃ አቅርቦ እመቤታችን እንዳስማረችው እኔም ይሄንን ውሃ እንደ ቀዝቃዛ ውሃ ነው እንጂ የምቆጥረው ትልቅ ነገር ለእመቤታችን እንዳቀረብኩ አልቆጥረውም። ሊቃውንት ካቀረቡላት የተነሳ ሁሉ የተነሳ ከኔም ድካም የተነሳ የውሃ እንደ ቀዝቃዛ ውሃ ነው። እመቤታችን ግን ሚዛን እንደምትጨምርለት አምናለሁ። በእግዚአብሔር ፊት እመቤታችን ካከበረችው የማይከብር ነገር የለም። እንደምታከብረው አምናለሁ። እግዚአብሔር ለድህነት ያደርግልን።